ጦርነቱ ተፋፋመ። ኢራን ኩዌትን አነደደቻት። Hello, welcome. This is BBC News. The United States and Iran have exchanged attacks in the Middle East, rattling a fragile ceasefire. ኢራንና አሜሪካ ወደ ዳግም ጦርነት ገብተዋል። አሜሪካ በአረፋው ዜማ በኢራን ላይ ጥቃት መፈጸሟ ይታወቃል። አሜሪካ በኢራን የጦር ሰፈሮች ላይ ጥቃት ካደረሰች በኋላ ለሁለተኛ ጊዜ በኢራን ላይ ጥቃት ፈጽማለች። ለሁለተኛ ጊዜ በአሜሪካ የተደበደበች ኢራን አሁን ጥቃቷን በኩዌት ላይ አድርጋም ታይታለች። በአሁኑ ሰዓት ኩዌት እየነደደች ነው። ከአየር ማረፊያዋ እስከ አሜሪካ ጦር ሰፈር ድረስ ቃጠሎና ጭስ በኩዌት ምድር ታይቷል። ከባባድ ፍንዳታዎች በኩዌት ከተሞች እየተሰሙ ስለመሆናቸውም እየተዘገበ ይገኛል። የሆነው ኢራን ኩዌት ላይ መነሻውን ያደረገ ሚሳኤልና ድሮን ጥቃት ደርሶብኛል በሚል ሰበብ አሊያ ምክንያት እንደሆነም እየተነገረ ይገኛል። አሜሪካ በኩዌት ከፍተኛ ቁጥር ያለው ወታደራዊ ጦር ሰፈር እንዳላት ይታወቃል። በመካከለኛው ምስራቅ ከሚገኙ የአሜሪካ ጦር ሰፈሮች መካከል የኩዌት በትልቅነቱና በወታደራዊ ብዛት ቀዳሚ ሊሆን እንደሚችል ይገመታል። ይህ የአሜሪካ ትልቅ የጦር ሰፈር በአሁኑ ሰዓት በኢራን ጦር እየተደበደበ ይገኛል። በሌላ በኩል ዶናልድ ትራምፕ የኢራን ጎረቤት የሆነችው ኦማንን አውድማታለሁ ሲሉ ዝተዋል። የኢራኑ መሪ በበኩላቸው ኢራናውያን በአንድነት ተነስታችሁ አሜሪካን ለመዋጋት ተዘጋጁ ማለታቸውም ተሰምቷል። በኢራን ቴሌቪዥንም ከሰሞኑ የተኩስ ትምህርት እየተሰጠ እንደሆነም እየተዘገበ ይገኛል። አሜሪካ በኢራን ላይ ጥቃት ካደረሰች በኋላ ነገሮች ተቀያይረዋል። Overnight, growing concern the war in Iran could be ramping up. The U.S., for the second time this week, has launched attacks in southern Iran. በኢራን እየነደደች ያለችው ኩዌት ምን አለች? የኩዌቱ የውጭ ጉዳይ ሚኒስትር ኢራንን በጽኑ አውግዟል። ኢራን የኩዌትን ግዛት በመጣስ በድሮና በሚሳኤል እየደበደበች ነው ያለው የኩዌት የውጭ ጉዳይ ሚኒስትር ወንጀለኛዋ ኢራን በኩዌት ላይ ጥቃት ያደረሰችው ወንድምና ወዳጅ የሆኑ ሀገራት ጦርነቱን ለማስቆምና ሰላም ለማድረግ ሙከራ በሚያደርጉበት በዚህ ሰዓት ነው በማለትም ኢራን ወንጅሏል። የኩዌት የውጭ ጉዳይ ሚኒስትር ኢራን በአፋጣኝ በኩዌት ላይ የምታደርገውን ጥቃት እንድታቆም ጠይቋል። የአሜሪካ መንግስት በበኩሉ ኩዌትን በመደገፍ ኢራንን አውግዟል። የአሜሪካ ማዕከላዊ ሴንቲኮም ኢራን በአንድ ጊዜ 5 የድሮን ጥቃት በኩዌት ላይ ማድረሷን ገልጾ የአሜሪካ ጦር በተሳካ ሁኔታ ኢራን ድሮን ጥቃት ማክሸፉን ገልጿል። ኢራን 2 ጊዜ ተደብድባ ምላሽ መስጠት ከመጀመሯ በፊት የአሜሪካ ጦር ኢራን ላይ አዲስ ጥቃት የፈጸመው ስትራቴጂክ የወደብ ከተማ በሆነችው ባንደር አባስ ወታደራዊ ስፍራ ላይ ነበር። የአሜሪካው ማዕከላይዝ ማለትም ሴንቲኮም ሰራዊቱ በሆርሙዝ ሰላጤ ዙሪያ ስጋት ደቅነው የነበሩ ያላቸውን 4 ኢራን ድሮኖችን መትቶ መጣሉን አስታውቋል። በሌላ በኩል ኢራን የአሜሪካ ድሮኖችን መትታ እንደጣለች መግለጿ ይታወሳል። የአሜሪካ ጦር በመግለጫው የተወሰደው ወታደራዊ እርምጃ የተመጠነና በግልጽ ራስን የመከላከል እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ሲል በመግለጫው አሳውቋል። አሜሪካ በሆርሙዝ ሰላጤ አቅራቢያ በሚገኝ ኢራን ድሮን ላይ ጥቃት መፈጸሟን ተከትሎ ኢራን በአጸፋው የአሜሪካንን የአየር ኃይል የጦር ሰፈር ኢላማ ያደረገ ጥቃት ፈጽማለች። ይህ እንደ አዲስ የተቀሰቀሰው በአሜሪካና በኢራን መካከል ጦርነትን ለማስቆም የሆርሙዝ ሰላጤን ለማስከፈት ሲደረግ የነበረውን ድርድር ማስተጓጎሉም ተገልጿል። አሜሪካ ጥቃቶችን የወሰደችው ወታደሮቿን ከጥቃት ለመከላከል መሆኑን የገለጸች ሲሆን በ3 ቀናት ውስጥ በኢራን ውስጥ የሚገኙ ኢላማዎች ላይ ጥቃት ሲሰነዝር ይህ ለሁለተኛ ጊዜዋ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ የአሜሪካን ጥቃት ያወገዙ ሲሆን ጥቃቶቹ የተኩስ አቁም ስምምነቱን የጣሱ መሆናቸውን ተናግረዋል። እንደ ቃል አቀባዩ ገለጻም አሜሪካ ከድርጊቷ የማትቆጠብ ከሆነ ኢራን የሀገሯን ሉዓላዊነት ለማስጠበቅ አስፈላጊውን እርምጃ ትወስዳለች ሲሉ ተደምጠዋል። ከፍተኛ ቁጥር ያለው የአሜሪካ ጦር ሰፈር የምታስተናግደው ኩዌት በበኩሏም ጥቃቶቹ ከየት አቅጣጫ እንደተሰነዘሩ ባትገልጽም ለሚሳኤልና ድሮን ጥቃቶቹ ምላሽ እየሰጠች መሆኑን አስታውቃለች። በኋላ ላይ ግን ጥቃቱ እየበረታባት ሲመጣ በግልጽ ኢራን ጥቃት ፈጽማብኛለች በማለት ኢራንን በማውገዝ መግለጫን ሰጥታለች። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። በሌላ መረጃ እስራኤል በሊባኖስ ላይ የምታካሄደውን እርምጃ አጠናክራ የቀጠለ ሲሆን በኢራን ድጋፍ ይደረግለታል ያለችውን የሂዝቦላ መሰረተ ልማቶች መምታቷን ገልጻለች። በመካከለኛው ምስራቅ አዲስ የተቀሰቀሰውን ግጭት ተከትሎ የአሜሪካ ድፍት ነዳጅ ቅናሽ አሳይቶ ከነበረበት ዛሬ ጭማሪ አሳይቷል። በሌላ በኩል የአክሲዮን ገበያ ዋጋ ዝቅ ሲል የአሜሪካ ዶላርም ጭማሪ አሳይቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገራቸውና በኢራን መካከል እየተደረገ ያለውን ድርድር አስመልክቶ ለካቢኔያቸው ሰሞኑን ባደረጉት ንግግር መቼም ቢሆን ኢራን የኒውክሌር ጦር መሳሪያ አይኖራትም ሲሉ አቋማቸውን ማንጸባረቃቸውን ቢቢሲና ሮይተርስ ዘግበዋል።
የአሜሪካው ማዕከላዊ ሴንትኮም በመግለጫው ላይ ኢራን የተኩስ አቁም ስምምነቱን እንደጣሰች ማሳያ ነው ሲል ኢራን ተኩስ አቁም ስምምነቱን በመጣስ ወንጅሏል። የአሜሪካ መንግስትም ኢራንን የተኩስ አቁም ስምምነቱን በመጣስ ከሷታል። ነገር ግን ለአንድ ወር ያክል የቆየውን የተኩስ አቁም ስምምነት በመጣስ ለመጀመሪያ ጊዜ ተኩስ የከፈተችው አሜሪካ እንደሆነች ይታወሳል። ከ3 ቀናት በፊት የዩናይትድ ስቴትስ ጦር በኢራን ስትራቴጂካዊ ከተማ ላይ ጥቃት መፈጸሙ ይታወሳል። ግንቦት 19 2018 ዓ.ም በሆርሙዝ ሰላጤ አቅራቢያ በምትገኘው ስልታዊቷ የኢራን የወደብና የባህር ኃይል ከተማ ባንዳር አባስ ምስራቃዊ ክፍል 3 እጅግ ከባባድ የሆኑ ፍንዳታዎች መሰማታቸውም ተመላክቷል። ፍንዳታውን ተከትሎም የኢራን የአየር መከላከያ ስርዓቶች ማለትም ኤር ዲፌንስ ለአጭር ደቂቃዎች ተንቀሳቅሰው እንደነበር የአገሪቱ የዜና ምንጮች ዘግበዋል። የአሜሪካ የመከላከያ ባለስልጣናት ለዓለም አቀፍ መገናኛ ብዙሃን እንደገለጹት የአሜሪካ የጦር ኃይል በባንዳር አባስ የሚገኝ የኢራን የድሮን መቆጣጠሪያ ጣቢያም በአየር ጥቃት መመታቱን ገልጿል። ኢራን አሜሪካ ይህን ጥቃት የፈጸመችው ከኩዌት የጦር ሰፈር በመነሳት ነው ያለች ሲሆን ኢራን በኩዌት በሚገኘው የአሜሪካ የጦር ቤዝ ላይ ጥቃት ፈጽማለች ነው የተባለው። ኩዌት ከፍተኛ የሆነ ጥቃት በኢራን የደረሰባት ምክንያት ከኩዌት መነሻ ያደረገ የአሜሪካ ጥቃት በመድረሱ ምክንያት እንደሆነም ኢራን ገልጻለች። የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ አሜሪካና እስራኤል ያጋጠማቸውን ወታደራዊ ሽንፈት ለማካካዝ በኢራን ውስጥ የውስጥ ክፍፍል ለመፍጠር እየሞከሩ ነው ሲሉ ከሰዋል። በኢራን መንግስታዊ መገናኛ ብዙሃን በወጣ ጽሑፍ መግለጫ ላይ ሙጅተባ ካሚኒ እንዳሉት ከተጫነብን ጦርነት፣ የኢኮኖሚ ጫና እንዲሁም የፖለቲካና የፕሮፓጋንዳ ከበባ በኋላ ያለ የጠላት ዕውር ዕቅድ የወታደራዊ ሽንፈቱን ለማካካስ ብሎም ሀገሪቱን ለማንበርከክ ክፍፍልና መበታተን መፍጠር ነው ሲሉ ተደምጠዋል። ይህን ለማክሸፍም መላ ኢራን ህዝብ ብሔራዊ አንድነቱና ትስስሩን አጠናክሮ እንዲቀጥል ጠቅላይ መሪው ጥሪያቸውን አቅርበዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ባሻገር ኦማንን አወድማለሁ እያሉ ይገኛል። ዛቻ የሚወዱት ዶናልድ ትራምፕ አሁንም በተለያዩ ሀገራት እየዛቱ ይገኛል። በኩባና በኢራን ላይ ዛቱት ዶናልድ ትራምፕ አሁን ተረኛዋ ዛቻ የምታስተናግደው ሀገር የኢራን ጎረቤት ኦማን ሆናለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኦማን ላይ ያሰሙት ዛቻ እጅግ አደገኛና የጉልበተኝነት ተግባር መሆኑን በመግለጽ በጽኑ አውግዘዋል። ቃል አቀባዩ ባወጡት መግለጫቸው እንዳስታወቁትም በቀጠናው ሰላምና ደህንነት ላይ ሁልጊዜም ገንቢ፣ ውጤታማና ኃላፊነት የተሞላበት ሚና ስትጫወት የቆየችውን እንዲሁም ለበርካታ ዓመታት በዲፕሎማሲ ሂደት ውስጥ እንደ አደራዳሪ በመሆን ለቀጠናው መረጋጋት የላቀ ጥረት ያደረገችውን የተባበሩት መንግስታት አባል ሀገር አወድማለሁ ብሎ መዛት ፈጽሞ ተቀባይነት የለውም ሲሉ ተደምጠዋል። ይህ ድርጊትም ኃይልን ከመጠቀም የመቆጠብ ዓለም አቀፋዊ መሠረታዊ መርህ መጣስ ብቻ ሳይሆን በዓለም አቀፍ ግንኙነቶች ውስጥ ህገወጥነትና ጉልበተኝነትን መደበኛ አሰራር አድርጎ የመውሰድ ሌላኛው አደገኛ ማሳያ መሆኑን ሲናገሩ ተሰምተዋል። የኢራን መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ ላይ ኦማን በሆርሙዝ ሰላጤ ላይ የመርከቦችን የትራፊክ እንቅስቃሴ በጋራ ለማስተዳደር ከኢራን ጋር ማንኛውም አይነት ስምምነት የምትፈራረም ከሆነ ሀገሪቱን እንደሚያወድሙ መዛታቸውን ተከትሎ ነው። የአሜሪካ ግምጃ ቤት ኢራን በሆርሙዝ ሰላጤ በኩል የሚደረጉ የባህር ላይ ጉዞዎችን ለመቆጣጠር በቅርቡ ባቋቋማቸው የፋርስ ባህረ ሰላጤ ባለስልጣን ማለትም ፐርሺያን ገልፍ ስትሬት አውቶሪቲ ላይ ማዕቀብ መጣሉን አስታውቋል። ግምጃ ቤቱ ባወጣው መግለጫው የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰላጤ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ሲል ተደምጧል። በዚህ ምክንያትም መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ሰላጤን የዘጋችው ኢራን ይህን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ለመሆኑ ጦርነቱ መቼ ይቆም ይሆን? የበርካቶች ጥያቄ ነው። የአሜሪካ እስራኤል ኢራን ጦርነት ከተጀመረ 89 ቀናት አስቆጥሯል። 3 ወራት ደፍኗል ማለት ይቀላል። ሆኖም ግን አሁንም በአዲስ መልክ ጦርነቱ አገርሽቶ ኢራንም አሜሪካም እየተተኳኮሱ ይገኛል። በዚህ መሃል ታዲያ ኢራን አሜሪካ የመግባቢያ ሰነድ ረቂቅ አቅርባልኛለች ማለቷ የቀረበው የመግባቢያ ሰነድ ብዙዎችን ያስገረመ ሆኗል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ቴህራን በአንድ ወር ጊዜ ውስጥ በሆርሙዝ ሰላጤ በኩል ያለውን የጉዞ መጠን ከጦርነቱ አስቀድሞ ወደ ነበረው ትመልሳለች። በምላሹ አሜሪካ ወታደሮቿን ከኢራን ዙሪያ ታስወጣለች፣ በባህር ኃይል ላይ የጣለችውን ማዕቀብ ታነሳለች ይላል። የመርከቦቹን ጉዞ ማስተዳደሪያ መንገድ የሚወሰነው በኢራንና በኦማን ብቻ እንደሆነም ተገልጿል። አሜሪካ ለዚህ ለኢራን መግለጫ መልስ ሰጥታለች። በመልሷም ፍጹም የሆነ ፈጠራና ልብ ወለድ ነው ስትል አጣጥለዋለች። ፓኪስታን ኢራንና አሜሪካንን ለማደራደር ደፋ ቀና ማለቷን ቀጥላለች። ወደ ኢራን ተጉዛም ከኢራን የውጭ ጉዳይ ሚኒስትርና ከኢራን አፈ ጉባኤ ጋር ጥብቅ ውይይት ማድረጓ ይታወሳል። አሁን ደግሞ ጉዞ ወደ አሜሪካ ብላለች። የፓኪስታን የውጭ ጉዳይ ሚኒስትር አሻቅዳር አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ጋር ተገናኝተው እንደሚወያዩም ሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትሩ ወደ ዋሽንግተን የሚያመሩት ኢስላማባድ በኢራንና በአሜሪካ መካከል በቋሚነት የሚካሄደውን ጦርነት ለማስቆም የሚያስችል ሰላም እንዲመጣ ጥረት እያደረገች ባለችበት ወቅት ነው ሲል ቢቢሲ በዘገባው አስታውሷል። የፓኪስታን የውጭ ጉዳይ ሚኒስትር በመግለጫው ከአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በሚኖራቸው ውይይት በሁለትዮሽ ግንኙነትና የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ሀሳብ ይለዋወጣሉ ተብሏል። አሜሪካና ኢራን ጦርነቱን ድጋሜ ከጀመሩ በኋላ አቁመው የሰላም ስምምነት ይፈጽሙ ይሆን? ወደፊት የምናየው ይሆናል። ሰላም ለምድራችን ይሁን።
ቸርን ሰንብት።